ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን፣ ባለፈው ጊዜ እንደጀመርነው ሶላ ስክሪፕቶራ በሚል ርዕስ የእግዚአብሔር ቃል ብቻ ብለን የእግዚአብሔርን ቃል እያጠናንና እየመረመርን እንገኛለን። ወንድሞቼና እህቶቼ፣ እነዚህ ታላላቅ የሆኑ የመጽሐፍ ቅዱስ ሕይወትን የቀሰቀሱ እነዛ ታላላቅ ተሐድሶ መሪዎች ሲነሱ እነዚህን 5 ሶላዎች ወይም 5 ብቻዎች ከፍ አድርገው ነበረ። ቃሉ ብቻ፣ ጸጋው ብቻ፣ እምነት ብቻ፣ ክብር ለእግዚአብሔር ብቻ፣ የእግዚአብሔር ክብር ብቻ ብለው ይህንን ሶላዎች ተነስተው ነበር። እኔና እናንተም ዛሬ በዚህ በመጨረሻ ዘመን ለሚነሱት ነገሮች ሁሉ መልስ የሚሰጠን የእግዚአብሔር ቃል ብቻ ስለሆነ ሶላ ስክሪፕቶራ በሚል ርዕስ ተከታታይ ጥናት ጀምረናል። በዚህ ጥናት እኔም በጣም እየተባረኩ ነው፣ እናንተም በያላችሁበት እየተባረካችሁ ስለሆነ ሁሌም ደግሞ ይህንን ስለምትነግሩኝና ስለምታሳስቡኝ እጅግ አድርጌ አመሰግናለሁ። ይህን ለዚህ ፕሮግራም የምትጸልዩ ወንድሞችና እህቶች እንዳላችሁ መልእክት ደርሶኛል። እግዚአብሔር ይባርካችሁ። በእናንተ ጸሎትና ኃይል ነው እዚህ ጋር ቆሜ የእግዚአብሔርን ቃል ማስተላለፈው። ስለዚህ ጥናታችንን እንቀጥላለን። በዛሬው ጥናታችን ደግሞ 95ቱ ነጥቦች በሚል ርዕስ ጥናታችንን እንቀጥላለን። 95ቱ ነጥቦች ማርቲን ሉተር በዊተንበርግ ካቴድራል ቤተክርስቲያን ላይ የለጠፋቸው 95ቱ ነጥቦች በሚል ርዕስ ጥናታችንን እንቀጥላለን። 95ቱ ነጥቦች። እንጸልይ። ቅዱስና ቸር ሩሩና ፈቃሪ ሆንክ ሰማይ አባታችንና መድኃኒታችን፣ ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግናለን። አሁንም ከቃልህ ስናጠና ከእግዚአብሔር ቃል ብቻ ሶላ ስክሪፕቶራ ብለን ስናጠና አብረህን እንድትሆን እኔ ከዚህ መልእክቱን ሳስተላልፍ መንፈስ ቅዱስህ እንዲረዳኝና እንዲያጸናኝ እንዲያቆመኝ፣ እንደገና በየስፍራው ደግሞ ይህንን የሚሰሙ ወገኖቼ ደግሞ የምናገረው ነገር በመንፈስ ቅዱስ ትርጉሙ እንዲገባቸውና እንዲያስተውሉ እንድትረዳቸው ለምናሃለሁ። ይህንን ስለምታደርግ አመሰግናለሁ። በክርስቶስ ኢየሱስ ስም አሜን። 95ቱ ነጥቦች ኦክቶበር 31 1517 ያቺ ቀን ማርቲን ሉተር ሐሰት ትምህርት እየተስፋፋ በሄደበት ጊዜ እሱን ነፃ ያወጣውን ድንቅ የሆነውን የእግዚአብሔርን ቃል በድፍረት ማንንም ሳይፈራ ሞት የሚያስቀጣ ሆኖ እንኳን ቢገኝ እነዚህን 95 መቃወሚያዎች በዊተንበርግ ባለው ቤተ ክርስቲያን ላይ ለጠፈ። እንደዚህ ብሎ ነው ሲጀምር ማርቲን። ለእውነት ካለው ፍቅርና እርሷን ለማብራራት ካለው ፍላጎት የተነሳ የሥነ ጥበብና የቅዱስ ስነ መለኮት ማስተርስ እና በዊተንበርግ መደበኛ መምህር የሆነው ቄስ ማርቲን ሉተር በሚከተሉት መግለጫዎች ላይ በዚህም ስፍራ መከላከያዎቹን ለማቅረብ ብሎም ለመሟገት አቅዷል። ስለዚህ በዚሁ በዕለቱ በአካል ተገኝቶ ቃል በቃል ከእርሱ ጋር መከራከር የሚችሉ መከራከሪያቸውን በደብዳቤ እንዲያቀርቡ ይጠይቃል ይልና የትህትና ማረጋገጫ በጌታ በኢየሱስ ክርስቶስ ስም አሜን ብሎ እነዚህን ነጥቦች በዊተንበርግ ቤተክርስቲያን በር ላይ ለጠፈ። ማርቲን ሉተር ለምንድን ነው እንደዚህ ያደረገው? ሐሰት ሲነገር፣ ሐሰት ሲሰበክ ሳለ ይሄንን ለመከራከር ይሄንን ለመቃወም የተነሳበት ምክንያት ለምንድን ነው ብለን መሰረቱን እንጠይቅ። ማርቲን ሉተር ራሱ ኃጢአቴ የሚያመጣብኝ ቅጣትና ቁጣ ከእግዚአብሔር ዘንድ ዘላለማዊ የሆነው በእሳት መቃጠልና በጣም በኃይለኛ ቅጣት ውስጥ በአሰቃቂ ሁኔታ እግዚአብሔር ይበቀለኛል በሚል ፍርሃት ውስጥ ነበረ። ከዚህ ፍርሃትና ቅዠት ያወጣው የእግዚአብሔር ቃል ነው እና ባለፈው ጊዜ እንደተመለከትነው ሉተርን ልናስተውለው ይገባል። ሉተር በዛ ለብቻውን በሚሄድበት በዛ በጫካ ውስጥ በሚጓዝበት ጊዜ
የመጣው ታላቅ ዝናብ፣ ነጎድጓድና መብረቅ፣ የወደቁት መብረቆች በሙሉ እግዚአብሔር በቃ ሊያጠፋው እንደሆነ ነበር የፈራው እና እግዚአብሔርን ይፈራ ነበር። እግዚአብሔርን መፍራት በሉተር ልቡ ውስጥ ይኖር ነበረ። በዚህ ምክንያት ነው። ይህም ለዓላማው ጽኑ እንዲሆንና በእግዚአብሔር ፊት ራሱን በጥልቀት እንዲያዋርድ ደግሞ መራው። በእውነት በቃ ያለ ሽንገላ ነበር በእግዚአብሔር ፊት ያለው። ስለዚህ ራሱን በትክክል በእውነት ያቀርብ፣ ማንነቱን አይሸነጋግልም ነበር ሉተር። ስለዚህ በዛች ቀን የገጠመው ነገር በ1507 ዓመተ ምህረት ህይወቱን ለወጠለት። ህይወቱን የለወጠች ቀን ያቺ ቀን ነበረች። ከዛም በኋላ በቃል በገባው መሰረት ወደ ምንኩስና ሄዶ በኃይለኛ ስቃይ ስርዓቶች የተነሳ ጉልበቱ እስከሚሟጠጥ ድረስ ኃጢአቱ ይቅር እንዲባልና አዲስ ህይወት እንዲያገኝ፣ ሰላም እንዲያገኝ ይለምንና ይጮህ ነበረ። ከዚያ በኋላ ሙሉ ለሙሉ ማገገም ላልቻለበት ራስን የሚያስት ድንገተኛ የሰውነት መኮማተር በሽታ ላይ ሁሉ ወድቆ ነበር። ስለዚህ ወንድሞቼ፣ እናቶቼ ሉተር ከእንደዚህ አይነት ስቃይና በሽታ ሰዎች ሁሉ እንዲድኑ ስለፈለገ ይህንን መቃወሚያ የለጠፈበት ዋናው ምክንያት እሱን ነፃ ያወጣው ሌሎችንም ነፃ እንዲያወጣ ነው። ሆኖም በጥረቱ ሁሉ በሸክም እየዛለ ነፍሱ እረፍት ታገኝ ዘንድ አልቻለችም ነበረ። በመጨረሻ ተስፋ ወደ መቁረጥ አፋፍ ደርሶ ነበረ። በዚህ አፋፍ ላይ ያለ ነው የእግዚአብሔርን ቃል የተገለጸለት። የእግዚአብሔር ቃል ያቺ የተዘጋች በግንብ ጋር የታሰረች መጽሐፍ ቅዱስ ባነበበ ጊዜ ነው ህይወቱ ተስፋ ያገኘው። ከዛ በፊት ግን ነፍሱ በፐርጋቶሪ ውስጥ ገብታ ለረጅም ዘመን እንደምትሰቃይ፣ ለረጅም ዘመን በእሳት እንደምትጠበስ ይፈራ ነበር። ያንን ቀን ባሰበ ጊዜ በጣም አድርጎ ፍርሃት ይሰማው እንደነበረ ከታሪኩ እናነባለን። እና ያቺ ግን መጽሐፍ ቅዱስ በገዳም ግድግዳ ላይ በሰንሰለት የታሰረችው መጽሐፍ ቅዱስ ነፃነቱን አወጀችለት። ወደዛች ስፍራ እየሄደ ያችን በሚያነብበት ጊዜ ህይወቱ ለመለመ እና በቀን ውስጥ በመስራት ካለበት ስራ የሚተርፈውን እያንዳንዷን ደቂቃ ለጥናት ይጠቀም ነበረ። እንቅልፉን አጥቶ ይህንን የእግዚአብሔር ቃል ተስፋ የሚሰጠውን ቃል ይመረምር ነበር እና ቃላቶቹም በሉተር አእምሮ ላይ ጥልቅ ተጽዕኖ አሳደሩበት። ለረጅም ጊዜ ዋጋ ሲሰጣቸው ከነበሩ ስህተቶቹ ጋር ሲታገል ከቆየ በኋላ እውነትን መጨበጥ ቻለ። እውነትም በተገለጠችለት ጊዜ ነፍሱ ሰላም ወረደላት። ወንድሞቼና እህቶቼ፣ አሁንም ሉተር ይህንን መቃወሚያ ያቀረበበት ዋናው ምክንያት በመጽሐፍ ቅዱስ ጥቅስ በዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለምን ወዷልና። ወንድሞቼና እህቶቼ፣ አንድ ሰው እንዲጠፋ አይፈልግም እግዚአብሔር። ወደ እሱ ያዘነበሉትን እሱን የሚያምኑትን ሁሉ ሊያድን አንድ ልጁን ከመስጠት በላይ ታላቅ ስጦታ ሊሰጠን አይችልም። ዓለምን ሁሉ ሊያድን ክርስቶስ ኢየሱስ ወደዚህ ምድር መጥቶ ኃጢአታችንን ዋጋ ከፈለ። ይህ ብርሃን በበራለት ጊዜ፣ ጽድቅ በእምነት መሆኑ በገባው ጊዜ ሉተር ይህንን ለጓደኞቹ ለሚያገኛቸው ሰዎች ሁሉ ይህንን የምስራች ይነግራቸው ነበረ። ጓደኞቹም ደግሞ በመድረክ ላይ ወጥቶ እንዲሰብክ ገፋፉት። እሱ ግን በክርስቶስ ፋንታ ቆሜ ለሰው ሰብክ ዘንድ የማይገባኝ ነኝ ብሎ ራሱን ይቆጥር ነበረ ሉተር እና ስለዚህ አመነታ። ከረጅም ትግል በኋላ በጓደኞቹ ተጽዕኖ ተሸነፈ። በዚያን ጊዜ በመጽሐፍ ቅዱስ ዕውቀት ታላቅ ሊቅ ሆኖ ነበረ እና የእግዚአብሔር መንፈስ በእርሱ ላይ ነበረ። አንደበተ ርቱዕነቱ አድማጮቹን ማረካቸው። እውነት ያቀረበበት ግልጽና ኃይል አሳማኝ የጋለ መንፈስ አድማጮቹን ሁሉ ልባቸውን አቀለጠ እና ሉተር ይህንን የጀመረው በጓደኞቹ ፊት፣ በሚያውቃቸው ፊት
ይህንን እውነት በማቅረብ ነበር እና የሉተር ትምህርቶች በመላ በጀርመን የሚገኙ አስተዋይ ሰዎችን ሁሉ ማረካቸው። ብዙዎቹ ሰዎች ሉተር የጀመረው ይሄ የጽድቅ በሃይማኖት በማመን ብቻ የሚገኘው በክርስቶስ መስዋዕትነት ብቻ ደግሞ የምናገኘው እውነት ሰዎችን ሁሉ በዛ በጀርመን ያሉት አስተዋይ ሰዎችን ሁሉ እንደማረከ በታሪክ ውስጥ ተመዝግቦ እናያለን። ከስብከቶቹና ከጽሑፎቹ የሚወጣው ጮራ ሺዎችን እየቀሰቀሰ በብርሃን አጎናጸፋቸው። ወንድሞቼ እናቶቼ፣ እውነተኛው የእግዚአብሔር ቃል በተገለጠ ጊዜ ብዙዎች ይቀበሉታል። ብዙዎች የተራቡ የተጠሙ እረፍት ያጡ ሁሉ ወደዚህ ቃል ይመጣሉ፣ በብርሃኑም ይሞላሉ እና ከዛ በኋላ ቤተ ክርስቲያን ለረጅም ጊዜ ተጠልፋበት የነበረውን የሞት ወግ አጥባቂነት እየለቀቀ በቦታው ሕያው የሆነ እምነት እየተተካ መተካት ጀመረ። እግዚአብሔር የተመሰገነ ይሁን። በሮም የአጉል አምልኮ ላይ ብዙዎች በየቀኑ አሜኔታቸው እየተሸረሸረ መጣ። ከሐሰት ፊታቸውን እያዞሩ መጡ እና ይሄ የሉተር ትምህርት እንግዲህ ውጤት እያመጣ ነው ማለት ነው። ሉተር እያንዳንዱን አስተምሮትና መጠይቅ የመረመረበት የእግዚአብሔር ቃል በሁለት ወገን እንደተሳለ ሰይፍ የሕዝቡን ልብ እየሰነጠቀ ነበረ። ይሄ ግሩም ድንቅ የሆነው የሉተር ትምህርት በሕዝቦች ዘንድ ሁሉ ተቀባይነት እያያዘ መጣ። ወንድሞቼ እናቶቼ፣ እኛም እውነትን ይዘን ስንቀርብ ከአጉል እምነትና ከአጉል ስርዓት ነፃ ወጠን ሌሎችንም ነፃ ማውጣት እንችላለን እና ሉተር አንድ ቀን እነዚህን እሱም በዚህ አጉል እምነት ውስጥ በነበረበት ጊዜ አንድ ቀን በደረጃ ላይ ሲወጣ ሳለ ድንገት በነጎድጓድ ድምፅ የተሰማው አንድ ቃል ነበር። ይሄም ቃል ምን የሚል ነበረ? ጻድቅ በእምነት ይኖራል። ሮሜ ምዕራፍ 1 ቁጥር 17። የዚህ ጊዜ ነው ሉተር ከዚህ ሐሰተኛ ስርዓትና ከሐሰተኛ ትምህርት ፊቱን ያዞረው። ሉተር ፊቱን ከሮም አዞረ እና ባለፈው ጊዜ እንደተመለከትነው ደግሞ በአጋጣሚ ሉተር ይሄ ብርሃን በበራለት ጊዜ በዚህ በ15ኛው ክፍለ ዘመን በሮማ ደግሞ ፓፓውሊዮ የሚባሉ 10ኛ የሚባሉ ከ1513 እስከ 1521 ፓፓ ሆነው የቆዩ አንድ ትእዛዝ አውጥተው ነበረ። ትእዛዙም የቅዱስ ጴጥሮስን ቤተክርስቲያን በሮም ለመስራት በሚል ምክንያት ገንዘብ ለማሰባሰብ ሲባል የኃጢአት ይቅርታ ቲኬቶች በገንዘብ ይሸጡ ዘንድ ሊቀ ጳጳሱ ስልጣን ለግብይት በግልጽ ቀርበው ነበረ እና ባለፈው እንደተመለከትነው ይህንን ነገር ይዞ የመጣው ቴሰል የተባለ አንድ ሰው ነበርና ዮሐንስ ቴሰል ወደ አንድ ቦታ በሚገባበት ጊዜ ቴሰል ወደ አንድ ከተማ ሲገባ መልእክተኛው በፊቱ እየሄደ የእግዚአብሔርና የቅዱስ አባታችን የሊቀ ካህኑ ጸጋ በደጃፍ ናት እያለ እየጮኸ ከፊቱ መንገድ የሚጠርግ የሚናገር ነበረ እና ባለፈው እንደተመለከትነው ቴሰል ባዶ እጁን አይደለም የመጣው ኢንደልጀንሲ የሚባል አንድ ወረቀት ይዞ ነው የመጣው። ቴሰል ወደ መድረክ ወጥቶ ኃጢአትን የሚያሰረይ ሽያጭ ቲኬት በእግዚአብሔር ከተሰጡ ስጦታዎች ሁሉ በላይ እንደሆነ በመናገር ምስጋና እያቀረበ ነበረ ይህንን ስርዓት የሚያከናውነው ማለት ነው እና ወረቀቱን እንደምታዩት ይሄ ነው በዛ ጊዜ የነበረው ኦሪጂናል ወረቀቱ እና የወረቀቱ አስፈላጊነት የይቅርታ ምስክር ወረቀቱ የገዛ ወደፊት ሊሰራ ካሰበው ኃጢአት ሁሉ ነፃ ያደርገዋል። በተጨማሪም ንስሐ መግባት እንኳን የግድ አስፈላጊ አይደለም። ከዚያ በላይ ደግሞ ይህ የኃጢአት ይቅርታ በሕይወት ያሉትን ብቻ ሳይሆን የሞቱትንን የሚያድን እንደሆነ ለአድማጮቹ ያ የሮም መልእክተኛ ያውጅ ነበረ። ለሞተ ሰው የተከፈለለት ሳንቲም አለ በዕቃ ውስጥ ባቃጨለች ጊዜ በዛች ቅስፈት በዚያን ጊዜ በመሰቃያ ውስጥ ያለች ነፍስ
የነበረች ነፍስ ወደ ሰማይ ጉዞዋን ትቀጥላለች እያለ ይናገር ነበረ። ባለፈው እንዳሳየዋችሁ ይሄ ኢንደልጀንሲ የተባለው ወረቀት ያለው ስልጣን ተደንግጎ ነበረ እና ያልተገደበ ስልጣን ነው ያለው። እዚህ ላይ እንደውም የጠቀስኳቸው ጥቂቶቹን ነው እንጂ ያልተገደበ ስልጣን ነው ያለው። ኢንደልጀንሲ ያልተገደበ ስልጣን በየትኛውም ሁኔታ ብንሆን በዓለም ካለው ተላላፊ በሽታ ኃጢአት ተጠብቀን በታማኝነት እንድንኖር የሚያስችል መተማመኛ ነው ይላል። መተማመኛ ነው ይላል። የተዘረዘሩ አሉ። ለምሳሌ ቅዱስ ቁርባን በረከት ለማግኘት ያ ኢንደልጀንሲ ወረቀት ያስፈልገናል። በረከቱን ካለበለዚያ አናገኝም። ብቁ፣ አመስጋኝ፣ አክባሪ፣ ትሁት ለመሆን ያ ወረቀት ካለ ያስችላል። የእግዚአብሔር ቃል ሲነበብ ጥቂቱን ነው ብዙውን አለ ጥቂቱን ለማስተዋል ያ ኢንደልጀንሲ በጣም አስፈላጊ ነው። በቅዱስ መቁጠሪያ ይሄ ማነብነብ ትርጉም የሚኖረውና ጸሎቱ የሚሰማው ኢንደልጀንሲ ወረቀት ሲኖረን ነው። የማርያም መለኮታዊነት ምዕራፉ የሚከፈትልን የሚገለጽልን ያ ወረቀት ሲኖረን ነው እና ሁሉን የሚችለው አምላክ ስትለምን ተላላፊ በሽታህን እና መዘዙን ያቆምልሃል ይሄ ወረቀት ካለ። እንዲሁም ዘላለማዊ ደህንነት ወደ አንተ ጌታ ራሱ ያመጣል። የዘላለም ደህንነት ያመጣልሃል እና ቀድሜም እንደገለጽኩት በዚህ ፔርጋቶሪ ከመቃጠል ትድናለህ። እዛ ውስጥ ብዙ ጊዜ አትቆይም፣ ቶሎ ትወጣለህ። ይሄ ሁሉ ትምህርት ሐሰተኛ ትምህርት ነበረ እየተስፋፋ የነበረው። በዛን ጊዜ እንግዲህ የእውነት ተጋዳይ ሆኖ ሉተር ስራውን በድፍረት ተያዘው፣ መቃወም ጀመረ። ልባዊና ጠንከር ያለ ማስጠንቀቂያዎች፣ ልባዊና ጠንከር ያለ ማስጠንቀቂያ ድምፆች ከመድረኩ ያሰማ ጀመር። ሉተር የኃጢአት አስከፊ ባህሪ በሕዝቡ ፊት በግልጽ በመግለጽ ሰው በራሱ ስራ የኃጢአትን ኩነኔ ሊቀንስ ወይም ከቅጣቱ ሊያመልጥ ፈጽሞ የማይችል እንደሆነ ሉተር አስተማረ። ይህም ብቻ አይደለም። ወደ እግዚአብሔር ንስሐ ከመግባትና በክርስቶስ ከማመን በስተቀር ኃጢአታችንን ኃጢአታቸውን ሊያድናቸው የሚችል ሌላ ምንም ነገር እንደሌለ ተናገረ። የኢየሱስ ጸጋ ሊገዛ አይችልም፣ የነፃ ስጦታ ነው። የስርየት የምስክር ወረቀት ህዝቡ እንዳይገዙ፣ ነገር ግን በእምነት ወደ ተሰቀለው ወደ ጌታ ወደ አዳኙ እንዲመጡ መከራቸው። ይህንን አደረገ እና ባለፈው እንደተመለከትነው ብዙ ሰዎች ይህንን እጅግ በጣም እንትናሉ ተስማሙበትና ወደ ዛ ሐሰተኛ መምህር እየሄዱ ወረቀታቸውን መመለስ ጀመሩ። መነኩሴው ይህንን ጊዜ በጣም ተናደደ፣ በንዴት ተቀጣጠለ። እጅግ ዘግናኝ የሆኑ እርግማኖችን አሽጎደጎደ። በሕዝቡ መሰብሰቢያ ቦታዎች ላይ ደግሞ እሳት እያነደደ ፈጽሞ ቅዱስ የሆነውን የእርሱን የስርየት ትኬቶች ለመገዳደር የሚደፍር መናፍቅ ያቃጥል ዘንድ በሊቀ ጳጳሱ የታዘዘ እንደሆነ አዋጅ ተናገረ። ያም ቢሆን በጀርመን ሀገር የሆነው ምንድነው? ሕዝቡ ሁሉ ፊቱን ከዚህ ሐሰተኛ ሰው ፊቱን አዞረ። መጽሐፍ ቅዱስ እንዲህ ነው የሚለው። መጽሐፍ ቅዱስ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህም ከአንተ ጋር ይጥፋ ያለው ጴጥሮስ ነው። ክርስቶስ ኢየሱስም በነፃ የተቀበላችሁትን በነፃ ስጡ ብሎ የተናገረ መሆኑን መጽሐፍ ቅዱሳችን ያረጋግጥልናል። ከዛ የሆነው ታሪኩን ባለፈው ጊዜ እንደተመለከትነው የራሱ ቤተክርስቲያን አባላት የሆኑ ብዙዎችን የኃጢአት ይቅርታ ምስክር ወረቀት ገዝተው ነበረ። ብዙዎቹ ተጸጽተው ወደሱ ይመጡ ነበረ። ማርቲን ሉተር ይህንን እንዲመልሱ ይነግራቸው ነበረ። ከዛ ሉተር በትክክል ሕይወታቸውን ለውጠው በኃጢአት ተናዘው ወደ ጌታ ካልመጡ በስተቀር እንደሚጠፉ ያስጠነቅቃቸው ነበረ። እነሱም በታላቅ ግራ መጋባት ወደ ቴስተል ወደ ተባለው ሰውዬ እየሄዱ
ወረቀታቸውን እየመለሱ አንዳንዶቹም በድፍረት ብራችንን መልስ እያሉ ይጠይቁት ነበረ። መነኩሴውም ደግሞ እጅግ በጣም ይቆጣ ነበር። ጦርነት ተጀመረ ማለት ነው በእውነትና በሐሰት መካከል። እንግዲህ አሁን ነው ሉተር ማሰብ የጀመረው እነዚህን በአደባባይ የሚፈጸሙ አግባብ የሌላቸውን ተግባራት በተሻለና በተሳካ ሁኔታ ለመቃወም ሉተር ወሰነ። ስለዚህ ከሁሉም በሚበልጠው ክብረ በዓል የሁሉም ቅዱሳን በዓል እየቀረበ ነበረ። በበዓሉ ቀን አንድ ቀን ሲቀረው ሉተር ወደዚያ ስፍራ የሚጎርፈውን ሕዝብ ተቀላቅሎ ሄደ። በኋላም የኃጢአት ይቅርታ ሽያጭ አስተምሮትን የሚነቅፈውትን ጥናታዊ ውጤቶች የነበሩትን ጽሑፎች 95 ነጥቦች በበሮቹ ላይ ለጠፈ። ሉተር 95ቱን ነጥቦች በበሮቹ ላይ ለጠፈ እና በዊተንበርግ ቤተ መቅደስ ላይ በበሩ ላይ እነዚህን 95 ነጥቦች ሉተር ለጠፈ እና 95 ነጥቦች እንግዲህ እነዚህ 95 ነጥቦች ከተለጠፉ በኋላ ምን ሆነ? ምን ተከሰተ? እና የሆነውስ ነገር ዛሬ ለኛ ምን ትምህርት ይሰጠናል? አድማጭ ተመልካቾቻችን እስካሁን አብራችሁኝ ስለሆናችሁ እጅግ አድርጌ አመሰግናለሁ። እንግዲህ እነዚህ 95 ነጥቦች ያመጡትን ለውጦች በሚመለከት አብረን እንመለከታለን። ካፍታ ቆይታ በኋላ እመለሳለሁ። የእግዚአብሔር ጸጋ ከሁላችን ጋር ይሁን። አድማጭ ተመልካቾቻችን ከሀፍታ ቆይታ በኋላ ተመልሻለሁ። 95ቱ ነጥቦች ምን አይነት ለውጥ አመጡ? በታሪክ ውስጥ ከ1517 በኋላ ዓለም እንደነበረች አልቀጠለችም። በጣም ይገርማቸዋል። ሄዳችሁ ታሪክን በምትመለከቱበት ጊዜ ከ1517 በፊት ጋሪ ነበር፣ ጨለማ ኩራዝ ነበር፣ ድቅድቅ ጨለማ ነበር፣ መጽሐፍ ቅዱስ ተቀብሮ ነበር። ማንም ሰው መጽሐፍ ቅዱስን ገልጾ ማንበብ አይችልም ነበር፣ ቢገኝበት ሁሉ ያስገድል ነበር። ስለዚህ ዓለም የጨለማ ዘመን ውስጥ እንደነበረች እናያለን። ከዚህ ከ1517 በኋላ ብርሃን ሆነ። ከሁሉ ነገር እንደተለወጠ ዓለምም ወደ አዲስ ምዕራፍ እንደተሸጋገረች በታሪክ ውስጥ እንመለከታለን። ስለዚህ የእግዚአብሔር ቃል ለመንፈሳዊ ሕይወታችን ብቻ ሳይሆን ዓለምን የለወጠ ዓለምን አዲስ ምዕራፍ የከፈተ መሆኑን ነው የምንመለከተው እና ሉተር ያቀረበው ነጥቦች በጣም በትህትናና በጥሩ ሁኔታ ያቀረባቸው ነጥቦች በሁሉም ዘንድ ትኩረትን መሳብ ችለው ነበረ። በሁሉም አቅጣጫ ተነበቡ፣ ተደገሙ፣ ተደጋገሙ። በዩኒቨርሲቲውና በመላው ከተማ ታላቅ ሽብር ተፈጠረ። በእነዚህ ጽሑፎች ላይ ኃጢአት ይቅር የማለት ስልጣን፣ ቅጣቱንም የማስቀረት ስራ ለጳጳሱም ሆነ ለማንም ሰው ያልተሰጠ እንደሆነ በግልጽ ተመልክቶ ነበር። በጣም የሚገርምና የሚደንቅ ነበር እና በሰዎች መሰረተ ቢስ አስተሳሰብ ተመርቶ ገንዘብ ለመሰብሰብ የታቀደ የሐሰት ማታለያዎች የማይድኑ ነፍሶችን ለማጥፋት የተጠነሰሰ የሰይጣን ማታለያ መሳሪያ መሆኑንና ሁሉም ከእውነቱ የራቀ ማጭበርበሪያ ንድፈ ሐሳብ እንደሆኑ በግልጽ ይህንን ሉተር ገልጾ ነበር። የክርስቶስ ወንጌል ለቤተ ክርስቲያን ተወዳዳሪ የሌለው ቅርሷ እንደሆነ በግልጽ በማመላከት በንስሐና በእምነት ለሚሹ ሁሉ በወንጌሉ ውስጥ የተገለጹት የእግዚአብሔር ጸጋ በነፃ እንደሆኑ ያትት ነበረ። ስለዚህ ብዙዎችን ወደ እውነትና ወደ ትክክለኛው ስፍራ የመራቸው ነበረ። በአጠቃላይ 95ቱ ነጥቦች ህዝቡን እንዲህ እያሉት ነበሩ። ህዝቤ ሆይ በኃጢአቷ እንዳትተባበሩ፣ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ እያሉ ጥሪ ያቀርቡ ነበር። ምክንያቱም በወንጌል በግልጽ እንደተጻፈው በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እስከ 31 ላይ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና
ጽድቅ፣ ቅድስናና ቤዛነት በተደረገልን በክርስቶስ ኢየሱስ የሆናችሁ በእርሱ ነው ይላል። ወንድሞቼና እህቶቼ ሁሉም ነገር በክርስቶስ ኢየሱስ ነው። ስለዚህ ነው በብርቱ ድምፅ ታላቂቱ ባቢሎን ወደቀች፣ ወደቀች፣ የአጋንንት ማደሪያ ሆነች፣ የርኩሳን መናፍስት ሁሉ መጠጊያ፣ የርኩስ የተጠሉት ወፎች ሁሉ መጠጊያ ሆነች። ወንጌልን ጥለን ወንጌልን ትተን ወንድሞቼ እናቶቼ በሰው ተረት በምንመራበት ጊዜ፣ በሰው ትምህርት በምንመራበት ጊዜ የእግዚአብሔር መንፈስ ከኛ ይርቃል፣ የአጋንንት ማደሪያ ይኮናል። እና ይህንን ነው የሚገልጸው። ስለዚህ ነው ከሰማይ ሌላ ድምፅ ሰማሁ እንዲህ ሲል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ ውጡ። ምክንያቱም መዳን በጸጋ ብቻ ነው፣ በእምነት ብቻ ነው፣ በክርስቶስ ብቻ ነው፣ በሱ ብቻ፣ በሱ መስዋዕትነት ብቻ፣ በሌላ አንድም ሳይጨመር። ክብር መሰጠት ያለበት ይህንን ፍቅሩን ክርስቶስን የሰጠን ለእግዚአብሔር አብ ብቻ ነው። እና ይህንንም ያመላክተን የእግዚአብሔር ቃሉ ብቻ ሶላ ስክሪፕቶራ ይሄ ብቻ እንደሆነ እናያለን። እንግዲህ ሉተር 95 መቃወሚያዎቹን ሲጽፍ ሳለ በትህትና ነው መግቢያውን የተናገረው። ለእውነት ካለው ፍቅር የተነሳ ነው። ከእውነት ላለው ፍቅር የተነሳ ፍቅሩን ለማብራራት ሰዎችን ከዛ ነፃ ለማውጣት ቀደም ሲል ተመልክተነዋል። እና ያንን በትህትና በጌታ በኢየሱስ ክርስቶስ ስም እንዳቀረበ እንመለከታለን። ስህተቴን በእግዚአብሔር ቃል ብቻ አስረዱኝ፣ ኑና ተነጋገሩ ከኔ ጋር በእግዚአብሔር ቃል ብቻ ሶላ ስክሪፕቶራ ብሎ ተናገረ። እስቲ ነጥቦቹን አንድ በአንድ እንመለከታቸው። አንደኛ በ95 ነጥቦች ላይ አንደኛ የተጠቀሰው ጌታችንና መምህራችን ኢየሱስ ክርስቶስ ንስሐ ግቡ በማቴዎስ ወንጌል ምዕራፍ 4 ቁጥር 17 ሲል የምዕመናንን ሕይወት በሙሉ የንስሐ ሕይወት እንዲሆን ፈለገ። ጌታ ኢየሱስ ክርስቶስ ነው ይህንን የጠየቀው። መምህር አይደለም፣ ካህን አይደለም፣ ቄስ አይደለም፣ ክርስቶስ ኢየሱስ ንስሐ ግቡ፣ ኃጢአታችሁን ትታችሁ ወደ እኔ ተመለሱ ያለው ኢየሱስ ክርስቶስ ነው። ስለዚህ እሱ ነው ይሄ ስልጣን ያለው፣ ንስሐ የማስገባት ስልጣን ያለው ክርስቶስ ነው። ለእሱ ነው ንስሐን የምንገባው። ሁለተኛው ነጥብ በቅዱሳን መጽሐፍ ውስጥ ንስሐ ግቡ የሚለው ቃል በቀሳውስት እንደሚፈጸም ለካህናት መናዘዝ፣ የኃጢአት ክፍያ ድርጊቶችና መፈጸም የሚያካትት መደበኛ የንስሐ ቅዱስ ቁርባን አይመለከትም። ጨርሶ ይህንን አይመለከትም። በመጽሐፍ ቅዱስ ውስጥ ንስሐ ግቡ የሚለው ቃል በቀሳውስት እንደሚፈጸም፣ ለካህናት መናዘዝ፣ የኃጢአት ክፍያ ድርጊት መፈጸም የሚያካትት አይደለም። ወይም የንስሐ ቁርባን በመውሰድ የሚከናወን አይደለም። ለኢየሱስ የሚሰጥ ነው ወይም ለክርስቶስ ብቻ የሚቀርብ ነው የሚል መቃወሚያ አቅርቧል። በሶስተኛ ደረጃ ኃጢአት ውስጣዊ ሐዘን፣ ውስጣዊ ንስሐ ሰውነታችንንና ምኞታችንን ስጋችንን መግደል ጨምሮ በሚኖርበት መንገድ ላይ ወደ እውነተኛና የማይታይ ለውጥ ካልመራ በቂ አይደለም። ንስሐ ከውስጥ በማዘን በመጸጸት በትክክል ወደ አዲስ ሕይወት ወደ አዲስ ተግባር የማይመራን ከሆነ ገንዘብ በመክፈል ወይም ሄደን ለሰዎች ተናግረን እሰይ ተገላገልኩኝ ወይ ደግሞ ይህን ያህል ሰገድኩኝና ተገላገልኩኝ፣ ይህን ያህል ደረጃ በጉልበቴ ወጥቼ በቃ ንስሐዬ በቃ ተወገደ የሚል አይደለም። እውነተኛ ደንብና ስርዓት ለማድረግ ሳይሆን እውነተኛ ከውስጥ የመነጨ ሐዘን ተሰምቶን በኢየሱስ ፊት ከቀረብን ወደ እውነት ወደ ትክክለኛ ጽድቅ የሚመራን ይሆናል፣ ካለበለዚያ አይሰራም የሚል ነው። አራተኛ የኃጢአት ቅጣት ወይም ውጤት የሚያስከትለውን ውስጣዊ ትግልና መንፈሳዊ ሸክም እውነተኛ ንስሐ በመግባታችንን እስካልቀጠልን ድረስ ከኛ ጋራ ይኖራል። እውነተኛ ንስሐ እስካላደረግን ድረስና በእውነት በክርስቶስ ፊት ተጸጽተን ካልቀረብን በስተቀረ ይሄ ሸክሙ ሁል ጊዜ
ፍርሃቱ ከኛ ጋር ይቀጥላል። ይህ ንስሐ አንድ አይነት ራስ መጥላትን በስነ ልባዊ ስሜት ራስን መጥላት ሳይሆን ኃጢአተኛ ተፈጥሯችንን አለመቀበል ነው ይህንን ያካትታል። እናም ኃጢአትና ውጤቶቹን በመጨረሻ ወደሚጠፉበት ወደ ሰማይ እስከምንገባ ድረስ ይቀጥላል። ሰዎች ከክርስቶስ ጋር ያላቸው ግንኙነት የንስሐ ግንኙነት እስከ መጨረሻው የሚቀጥል ሰማይ እስከምንገባ ድረስ የሚቀጥል ሁል ጊዜ በጸሎት ሁል ጊዜ ቃሉን በማንበብ የሚቀጥል ነው። ሁል ጊዜ መቀጠል አለበት እንጂ ገንዘብ ከፍለን ወይም የምናወራረደው ወይም ደግሞ የኃጢአት ይቅርታ ሽያጭ ወረቀት ገዝተን የምናወራረደው አይደለም ብሎ ነው የተቃወመው። በአምስተኛ ደረጃ ርዕሰ ሊቀ ጳጳሱ በገዛ ስልጣኑ ስር ያሉትን ከቤተ ክርስቲያን ጋር የተያዙትን ቅጣቶች ብቻ መሰረዝ ይችላል እንጂ የኃጢአት ቅጣቶችን የማስወገድ ወይም የማስቀረት ስልጣን የለውም። በግልጽ ነው ይህን የተናገረው። ምናልባት እዛ በቤተ መቅደስ ውስጥ ስለሚደረገው ችግር ምናምን ለመቅጣት ይችላል እንጂ ወይም ደግሞ ይቅር ማለት ይችላል እንጂ በሰዎች መካከል የሚፈጠረውን ነገር ማስታረቅ ምናምን ይችላል እንጂ የሰማይ የኃጢአት ቅጣትን የማስወገድ ወይም የማስቀረት ስልጣን የለውም። ይሄ በጣም ከባድ ቃል እንደሆነ በዚህ ላይ የተጻፈው እንመለከታለን። እና በዛን ጊዜ የነበሩትን ሊቀ ካህናቶችና ሌሎችን ሰዎች በጣም ያስቆጣ መራራ እውነት እንደሆነ እናያለን። ርዕሰ ሊቀ ጳጳሳቱ በእግዚአብሔር እንደተሰረየ ለማወጅና ለማሳየት ካልሆነ በስተቀረ ምንም አይነት ኃጢአትን ሊያሰርይ አይችልም። እግዚአብሔር ከተናዘዝክ እሱ ይቅር ብሎሃል ብሎ ለማስተማርና ለመናገር ካልሆነ በስተቀረ እሱ የመሰረዝ ወይም ኃጢአትን የማስቀረት ስልጣን ካህናት የላቸውም ብሎ ነው የተናገረው። እንግዲህ ይህንን በመናገሩ ሉተር ተከሰሰ፣ በጉባኤ ፊት ቀረበ እና የተጠየቀውም እንመለከተዋለን። ብዙ ጥያቄዎች ተጠየቀ። ነገር ግን እሱ እንደዚህ ነው ያለው፣ አቋሜ ለእግዚአብሔር ቃል የማይገዛ ካልሆነ በስተቀር የእግዚአብሔርን እውነት አልክድም። ካድ በተባለ ጊዜ አልክድም። ሕሊናዬ መንፈስ ቅዱስን ተቃርኖ አንደበቴ ሐሰትን አይናገርም። በምንም አይነት የእግዚአብሔርን እውነት እክድ ዘንድ ለአንድ ክርስቲያን ይህ ተገቢ አይደለም። ይህ አቋሜ ነው፣ ሌላ አደርግ ዘንድ አይቻለኝም። እግዚአብሔር ረዳቴ ይሁን፣ አሜን አለ። ወንድሞቼና እህቶቼ እውነትን እንደተቀበልነው እንደ መጽሐፍ ቅዱስ ቃል መናገር አለብን። ይህንን ስንናገር ለሚመጣብን ሁሉ እውነትን ልንክድ አንችልም ብለን ልንመልስ ያስፈልገናል ማለት ነው። ወደ ሉተር ሌሎቹ ነጥቦች ስንመጣ ሰባተኛ እግዚአብሔር ራሱን በፊቱ በትህትና ያላዋረደውን ሰው ኃጢአት ይቅር አይልም። ትኬት ገዝቻለሁ እያሉ በዛ ጊዜ ይመጻደቁ ነበር። እኔ ከእንግዲህ ወዲህ የፈለገው ኃጢአት ብሰራ ችግር የለብኝም፣ አሁን ትኬቱን ገዝቻለሁ ይሉ ነበር። ብዙ ሰዎች ይፎክሩ ነበረ። በፊት ለፊት ነው የተናገራቸው። እግዚአብሔር ራሱን በፊቱ በትህትና ያላወረደ ሰው ኃጢአቱን ይቅር አይለውም። በወረቀት በመግዛት እንደዚህ ስጦታ ሰጥቻለሁ፣ ምጽዋት አድርጌያለሁ፣ ጾሜያለሁ፣ እንዲህ አድርጌያለሁ በሚል አይደለም፣ በራስ ስራ አይደለም። በትህትና ራስን በእግዚአብሔር ፊት ዝቅ ስናደርግ ብቻ ነው። ይህንን በድፍረት ነው የተናገረው። ስምንተኛ የንስሐ ቀኖናዎች ኃጢአተኞች እንዴት ንስሐ መግባት እንደሚገባቸው የሚገልጹ የቤተ ክርስቲያን ሕጎች ማለት ነው። ለሕሊና ለሕያዋን ሰዎች ብቻ የታሰቡ ናቸው። በቤተ ክርስቲያኒቱ ሕግ መሰረት እነዚህ ቅጣቶች በሞት አፋፍ ላይ ላሉ ሰዎች መተግበር የለባቸውም ብሎ ተቃወመ። የሞቱ ሰዎች ትኬቱን ከገዛንላቸው ንስሐ ኃጢአታቸው ይቅር ይባላል፣ ከእሳት ውስጥ ያመልጣሉ የሚባለው ለሞቱ ሰዎች አይሰራም። ንስሐ ግቡ ተብሎ መነገር ያለበት ለቆመ ሰው ብቻ ነው። ከሞተ በኋላ የምናደርገው 40 እና 80 ፍታት ምናምን ሁሉ አይሰራም። ምክንያቱም እነዚህ ነገሮች ለቆመ ሰው
ንስሐ እንዲገባ ማድረግ እንችላለን። ነገር ግን ለሞተ ሰው አይሰሩም ብሎ ይህንን መቃወሚያ እንዳስቀመጠ እንመለከታለን። 10ኛ ካህናት በሞት አፋፍ ላይ ላሉ ሰዎች ከመሞታቸው በፊት ሊያስጠነቅቋቸው የማይቻላቸውን የኃጢአት ቅጣቶች በፖርጋቶሪ በአካላዊ ሞት በኋላ ነፍስን ለማንጻት ወይም ለማጥራት የሚያገለግል ጊዜያዊ ስፍራ ነው የፐርጋቶሪ የሚባለው። መክፈል አለባቸው ብለው መናገራቸው ሞኝነት ነው፣ ስህተት እየሰሩ ነው አለ እና ሰዎች ሳይናዘዙ ምናምን ሞተዋል እና ይሄንን ሄደው እሳት ውስጥ ፐርጋቶሪ ውስጥ ገብተው ይነጻሉ የሚለው ትምህርት ከሞተ በኋላ ሰው ምዕራፉ ተዘግቷል፣ ሌላ የሚነጻበት መንገድ የለም ብሎ ይህንን በድፍረት እንደተቃወመ እንመለከታለን ማለት ነው። ከዛ በኋላ በ21 በ31 በ34 36 37 39 እስከ 43 የኃጢአት ይቅርታ ወረቀት ኢንደልጀንሲ መግዛት ወይም ላሉም ለሞቱም ሰዎች የኃጢአት ይቅርታ ሊያስገኝላቸው አይችልም የሚል ጠንካራ መቃወሚያ ይጽፋል። ይህ ምስኪኑንና ያልተማረውን የዋሁን ምዕመን መበዝበዣና የክርስቶስን ማዳን የሚቃወም ምንም አይነት ጥቅም የማይሰጥ የክርስቶስ ወንጌል ተቃዋሚ ነው ኢንደልጀንሲ ብሎ ይህንን በድፍረት በኃይል አወጀ። እንግዲህ በዚህ ሁኔታ ጦርነቱ ተቀጣጠለ። ከዛ በኋላ ሉተር ስህተቱን አምኖ ካልተመለሰ በስተቀረ ከቤተ ክርስቲያን እንደሚገለል ሊቀ ጳጳሱ አስጠንቅቆት ነበረ። ይህ ዛቻ አሁን እውን ሆነ። ከሮም ቤተ ክርስቲያን ጋር ለመጨረሻ ጊዜ መለያየቱን የሚናገር አዲስ አዋጅ ወጣ። ሉተር በሰማይ የተረገመ እንደሆነ የሚናገር አስተምሮቱም የሚቀበሉት ሁሉ በተመሳሳይ እርግማን እንደሚኮነኑ አዋጅ ወጣና ታላቁ ፍጥጫ ሙሉ በሙሉ ተጀመረ። በ1521 ዓመተ ምህረት ሉተር ከሮም በይፋ ተለየ። ከሐሰት ተለይቻለሁ ብሎ ውግዝ የተደረገበትን ወረቀት በአደባባይ አቃጥሎ ከእንግዲህ ወዲህ ከዚህ ሐሰት ጋር አብሬ አልኖርም አለ። እንግዲህ ከባቢሎን ወጣ። ሕዝቤ ሆይ ከባቢሎን ውጡ የሚለውን ተግባራዊ አደረገ ሉተር። ያም ሆኖ በድርድር ወርመስ በተባለው ከተማ ተጠርቶ በዛ ጉባኤ ላይ በመላው ጀርመን ግዛት ጉባኤ ላይ ተገኘ እና በዛ በተገኘ ጊዜ በመጨረሻ ሉተር በጉባኤው ፊት ቆሞ ንጉሠ ነገሥቱ በዙፋኑ ላይ ተቀምጦ በግዛቱ ሁሉ ተወዳዳሪ በሌለው ገናናና የተከበሩ ሰዎች ተከቦ ማርቲን ሉተር ለእምነቱ ለመመስከር እንደ ቆመበት አይነት ያለ ግርማ ሞገስ የነበረው ጉባኤ ከዚያ ጊዜ በፊት ተሰብስቦ በማያውቅበት ሁኔታ ሉተር በዛ ቀረበ። እነዚህ መናፍቃዊ መጣጥፎች ያንተ ናቸው። እንደገና ኦኬ ልክ ነው። ከላይ ጀምር። በመጨረሻ ሉተር በጉባኤው ፊት ቆመ። ንጉሠ ነገሥቱም በዙፋኑ ላይ ተቀመጠ። በግዛቱ ሁሉ ተወዳዳሪ በሌለው ገናናና የተከበሩ ሰዎች ተከቦ ነበር። ማርቲን ሉተር ለእምነቱ ለመመስከር እንደቆመበት እንደዚህ ያለ ግርማ ሞገስ የነበረው ጉባኤ ከዚህ ጊዜ በፊት ተሰብስቦ አያውቅም ነበር እና በዛ ጉባኤ ሉተር ተጠየቀ እንደዚህ ተብሎ፣ እነዚህ መናፍቃዊ መጣጥፎች ያንተ ናቸው? ሉተር መለሰ፣ አዎ የኔ ናቸው። ከዛ አቃቢ ሕጉ ተነሳ፣ እነዚህ መጣጥፎችን ክደህ ንስሐ ትገባለህ ወይስ አትገባም? የማትክድ ከሆነ ንጉሠ ነገሥቱና የግዛቱ ሀገራት እንዲህ አይነቱን ግትር መናፍቅ እንዴት መቅጣት እንዳለባቸው ምክራቸውን ይቀጥላሉ አለ።
ከዛ ሉተር ማስረዳት ሲጀምር ሌላው ተቃዋሚ ተነሳ፣ እንዲህ አለው፣ እክዳለሁ ወይም አልክድም፣ ቁርጥ መልስ ብቻ ብሎ ተናገረ። ሉተር የዚህን ጊዜ ነው ታሪክ የመዘገበውና ታሪክ የማይረሳውን ታላቁን ንግግር የተናገረው። ከዚህ እንደዚህ አለ፣ ከመጽሐፍ ቅዱስ ማስረጃ ወይም በአጥጋቢ ምክንያት እንዳምን ካላደረጋችሁ በጠቀስኳቸው በእነዚህ ጽሑፎች ካልረካውና አቋሜ በዚህ አኳኋን በእግዚአብሔር ቃል የማይገዛ ካልሆነ በቀር ምንም አልክድም፣ ልክድም አልችልም። ህሊናውን የሚቃረን ነገር ይናገር ዘንድ ለአንድ ክርስቲያን ተገቢ አይደለም። ይህ አቋሜ ነው፣ ሌላ አደርግ ዘንድ አይቻለኝም። እግዚአብሔር ረዳቴ ይሁን፣ አሜን። አቋሜ በእግዚአብሔር ቃል የሚገዛ ካልሆነ በቀር ምንም ነገር አልክድም፣ ልክድም አልችልም። ህሊናውን የሚቃረን ነገር ይናገር ዘንድ ለአንድ ክርስቲያን ተገቢ አይደለም። ይህ አቋሜ ነው፣ ሌላ አደርግ ዘንድ አይቻለኝም። እግዚአብሔር ረዳቴ ይሁን። ሉተር ከሮም ተለየ። ሉተር ከባቢሎን ወጣ። ግንቦት 1522 ዓመተ ምህረት ኦክቶበር 31 1517 ይህ ታላቅ የሆነ ተቃውሞ በዊተንበርግ ቤተክርስቲያን ግንብ ላይ ተጻፈ። ከ500 ዓመት በኋላ በ2017 ዓመተ ምህረት ሉተራኖችና ሮማውያን አንድ ላይ ተስማሙ። አንድ ላይ እጅ ለእጅ ተጨባበጡ። ያ የሐሰት ቅይጥ ትምህርት ሳይለወጥ ህብረትና አንድነት መሰረቱና በዛን ቀን በ500 ዓመት መታሰቢያ ቀን የተስማሙበትን ወይም የተደራደሩበትን መደራደሪያ ወረቀት በዊተንበርግ ቤተክርስቲያን ላይ ለጠፉት። የሚያሳዝን ነው። ከቀድሞ ዘመን ይልቅ ባቢሎን ከፕሮቴስታንቶች ጋራ ያላት ልዩነት አሁን እንደጠበበ ተደርጎ በፕሮቴስታንት አገራት የሚቀርብበት አቤቱታ ያለ ምክንያት አይደለም። ለውጥ አለ። ለውጡ ግን በባቢሎናውያን ስርዓት ውስጥ አይደለም። ባቢሎናዊነት በእርግጥ አሁንም ያለውን አብዛኛውን ፕሮቴስታንት ይመስላል። ምክንያቱም ከተሐድሶ መሪዎች ዘመናት አንስቶ እስካሁን ድረስ ፕሮቴስታንቶች እጅግ በስፋት እያሽቆለቆሉ ስለሆኑ ነው ይላል አንድ የታሪክ መዛግብት። ሉቃስ ምዕራፍ 22 ቁጥር 48 ላይ ኢየሱስ ግን ይሁዳን ሆይ በመሳም የሰውን ልጅ አሳልፈ ትሰጣለህን ብሎ ተናገረ። መሳሳም፣ መጨባበጥ እውነትን ሊሰርዝ ወይም ሊያጠፋ አይችልም። በ1517 ሪፎርም ተደረገ። ነገር ግን በአሁኑ በእኛ ዘመን ደግሞ እንደገና መሻሻል ወይም ደግሞ መደራደር ተጀመረ። ይሄ እጅግ በጣም የሚያሳዝን ነው። ሉተር ዛሬ ቢኖር ኖሮ እንዲህ ብሎ ይጠይቅ ነበር፣ እውነት ተለወጠች ወይስ ባቢሎን ተለወጠች? እውነት ተለወጠች ወይስ ባቢሎን ተለወጠች? ባቢሎን አልተለወጠችም። መጽሐፍ ቅዱሳችን ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷ እንዳትቀበሉ ከእርሷ ዘንድ ውጡ ብሎ ዛሬም የሉተር ድምፅ ይናገራል። እግዚአብሔር ሆይ አለ ሉተር፣ ለመነ። ሁሉን የምትችል ዘላለማዊ እግዚአብሔር ሆይ ዓለም እንዴት የሚያስፈራ ነው! ይውጡኝ ዘንድ እንዴት አፋቸው እንደተከፈተ፣ በአንተም ላይ ያለኝ እምነት እንዴት ኢምንት እንደሆነ ተመልከት። ጌታ ሆይ ተመልከት።
ይህ ዓለም ባለው አንዳች ጉልበት የሚደገፍ ከሆነ በቃ አከተመልኝ። ደውሉ ተደውሏል፣ ውሳኔው ተላልፏል። አንተ የኔ አምላክ ሆይ፣ አንተ የኔ አምላክ ሆይ የዓለም ጥበብ ተቃውሜ ጸንቼ እቆም ዘንድ እርዳኝ ብሎ ተናገረ። ሉተር መጽሐፍ ቅዱስን ተረጎመ። የአዲስ ኪዳን የሉተር ትርጉም ለመጀመሪያ ጊዜ በመስከረም 1522 ታተመ። በ1534 ዓ.ም ደግሞ ብሉይ ኪዳን አዲስ ኪዳንን ጨምሮ ታተመ። በ1545 ዓ.ም ሙሉውን መጽሐፍ ቅዱስ አሻሽሎ አሳተመ። ያ በጨለማ ወድቆ የነበረ መጽሐፍ ቅዱስ ወጣ። ሶላ ስክሪፕቶራ። ከእንግዲህ ወዲህ የሕይወት ቃል በጨለማ ውስጥ በሰንሰለት ታስሮ ማስቀመጥ አይቻልም። ከእንግዲህ ወዲህ የሕይወትን ቃል በጨለማ ውስጥ በሰንሰለት አስሮ ማስቀመጥ አይቻልም። እግዚአብሔር ይህንን ታላቅ ነገር አደረገ። በቁጥር 5 መቃወሚያው ላይ ሉተር ርዕሰ ሊቀ ጳጳሱ በገዛ ስልጣኑ ስር ያሉትን ቤተክርስቲያን ጋራ ያዘዘውን ቅጣት ብቻ መሰረዝ ይችላል እንጂ የኃጢአት ቅጣትን የማስወገድ የማስቀረጥ ስልጣን የለውም ማለት። ኃጢአታችንን ይቅር የሚል በሰማያት ያለ ሕያው የሆነ በቅድስተ ቅዱሳኑ ያለ ጌታ ኢየሱስ ክርስቶስ አለ። ይህንን ቃሉ ይነግረናል። ሶላ ስክሪፕቶራ፣ የእግዚአብሔር ቃል ብቻ። ወንድሞቼና እህቶቼ ይህ የሦስቱ መላእክት መልእክት አንድ አካል ነው። በሦስቱ መላእክት መልእክት ላይ ከሰማይ በታላቅ ድምፅ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከእሷ ዘንድ ውጡ ይላል። 5ቱ ሶላዎች በጸጋ ብቻ፣ በእምነት ብቻ፣ በክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ በቃሉ ብቻ የዘላለም ሕይወት እንደሚነግረን ያበስረናል። በዚህ ምክንያት ከሐሰተኛ ትምህርትና ከባቢሎን እንድንወጣ ጥሪ ያቀርብልናል። ሉተር በዛ ዘመን ጸንቶ በመቆም እውነትን በመቃወም አቋሜ ለእግዚአብሔር ቃል ይገዛል፣ የእግዚአብሔር እውነትን አልክድም፣ አንደበቴ ሐሰት አይናገርም፣ ይህ ተገቢ አይደለም፣ ሌላ አደርግ ዘንድ አይቻለኝም፣ እግዚአብሔር ረዳቴ ይሁን፣ አሜን፣ ሶላ ስክሪፕቶራ ብሎ እንደቆመ እኔና እናንተም ስህተቴን በእግዚአብሔር ቃል ብቻ አስረዱኝ፣ በእግዚአብሔር ቃል ብቻ ሶላ ስክሪፕቶራ ብለን ከቅሬታዋና ከእውነተኛዋ ንጽሕት ከሆነች ቤተክርስቲያን ጋር መቆም እንድንችል እግዚአብሔር እያንዳንዳችንን ይርዳን። ሶላ ስክሪፕቶራ። እንጸልይ። ቅዱስና ቸር ሩሩና ፈቃሪ ሆንክ ሰማይ አባታችን እናመሰግንሃለን። አንተ ደግሞ ይህንን እውነት ብርሃን በዚህ በመጨረሻ ዘመን ለልጆች ስለገለጽክልን ተመስገን። አቤቱ የሰማይ አባትና መድኃኒት ሆይ አዳኛችን አንተ ስለሆንክ በቅድስተ ቅዱሳኑ ውስጥ ዛሬም ሕያው ሆነ ስላለ የኃጢአት ይቅርታ ለማግኘት ወደ አንተ ብቻ መጮህ እንደሚያስፈልግ ቃልህ ስለነገረን ክብር ምስጋና ላንተ ይሁን። በዚህ ቃል ውስጥ መኖርና ይህንን መመስከር እንድንችል በድፍረት ጌታን እየጠየቅን እንደ ሉተር ሶላ ስክሪፕቶራ ብለን ለቃልህ መቆም እንድንችል እርዳን። ቀሪ ጊዜያችንን ባርክልን፣ በኢየሱስ ክርስቶስ ስም አሜን። አድማጭ ተመልካቾቻችን የዛሬውን መልእክታችንን በዚሁ እናጠቃልላለን። ስለነበረን ጊዜ እጅግ አድርገን እግዚአብሔር እናመሰግናለን። በሚቀጥለው ሳምንት ከዚህ የሚቀጥለውን ክፍል ይዘን እስከምንገናኝ ድረስ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ደህና ሁኑ።